እንዴ ይሄ ሰውዬ ጤነኛ አይደለም እንዴ? ምን ሆነ ነው እንዴ? መነጣጠል የሚባል ነገር የለም። በእስልምና የሚነጠል ነገር የለም። ግልጽ ነው። እኛ አላህን እናመልካለን ብለን ስንል አላህ ባህሪያቶቹ አሉ። አዎ፣ ግን አላህ Subhanahu Wa Ta'ala እነጥለን የምናመልከው አይደለም። ተግባባ። ስለዚህ አላህን ነው የምናመልከው እኛ የምንለው እንደዛ ነው። በደፈናው አይ የምትል ከሆነ ደግሞ መረጃ ማምጣት ነው። ግልጽ ነው። አሁንም ጥያቄ ማለት ሊር ነበር አንድ ሀሳብ ልስጥ ብዬ ነው። ይቅርታ እሺ ብሎ ችግር የለም። ማሻ ምን መሰለ ቄርሎስ ባህሪና ባለቤት ይነጣጠላል እንዴ? ለሀገር አለው ዘን ደግሞ ቃል አለው። ስለዚህ እናንተ የአላህን እጅ ታመልኩታላችሁ ያልክ፣ ያ እግሩን ታመልኩታላችሁ ያልክ መልስ ሰጠህ። ከዛ ደግሞ ወደ ቃሉ ወደ ቁርአን መጣህ። ቁርአን ከአላህ Subhanahu Wa Ta'ala የተለየ የሚመለክ ፐርሰን ነው ወይስ አይደለም አልክ። መልስ ሰጠህ። ጥያቄ ይሄ ነው። ስለዚህ አሁን ምልህ ባለቤትና ባህሪ ይለያያል። አሁንም ጥያቄ የገባችሁ አይመስለኝም። የኔ ጥያቄ አሁን ያ የተናገረው ንግግሩ አለ ያ ይመለካል አይመለክም? ከውስጥ ነጥላችሁ ነው ያሉት። ገብቶኛል እኮ ባህሪና ባለቤት ይነጣጠላል አይነጣጠልም? እና ሳትነጣጥል ታመልከዋለህ አታመልከውም? በጣም ጥሩ። ቆይ አዎ የማይነጣጠል ከሆነ የማይነጣጠል ነገርን እንደሚነጣጠል አድርጎ መጠየቅ ሎጂካል ነው? ይጠይቃል እንደዛ ገባኝ። ስለዚህ አሁን አንተ አይ እኔ ሎጂካል ነው ምናምን ሳይሆን በቃ ገብቶሃል። ስለዚህ በእስልምና ማለት ነው በእስልምና አስተምህሮ እኛ አላህ Subhanahu Wa Ta'ala አንድ ዛት አለው ብለን እናምናለን። ያንን ዛት አላህን Subhanahu Wa Ta'ala እናመልከዋለን ሁለመናው ማለት ነው። አላህን Subhanahu Wa Ta'ala ስናመልከው ያ አምላክ በራሱ አላህ Subhanahu Wa Ta'ala አካላት የሚባል ነገር የሉትም። አካል ብለህ የሚለውንም ቃል አትጠቀም። እኛ ሙስሊም ጋር አክሴፕት አናደርገውም። እንደዚህ የሚባል ነገር የለንም። እኛ የምንቀበለው ምንድነው? አላህ Subhanahu Wa Ta'ala የራሱ የሆኑ ባህሪያት ሲፋ ብለን እንጠራቸዋለን። የራሱ የሆኑ ባህሪያት አሉት። እነዛ ባህሪያት በጅማት በስጋ እንደኛ የተወጣጠሩ ወይ የሆነ ነገር የተደራረጉ አይደሉም። አላህ የራሱ የሆኑ ባህሪያቶች ናቸው። ከዛ አንፃር ነው የምንረዳው ማለት ነው። ኦኬ አሁን ጥያቄ አሁንም ምን መሰል እኔ አሁን ስለ አካል አይደለም የሚያወራው ወይም ስለሌላ ነገር ለምሳሌ ማለት ነው የቂያማ ቀን አንተ አቡበክር የቂያማ ቀን ቁርአን ሊመጣሉ ታምናለህ አታምንም? አይመጣም። ኦኬ እሺ መጣ አንዴ የሚመጣበት ፓርት አለ። ለምሳሌ ሱረቱል አልበቀራ እና ሱረቱል አሊ ኢምራን መሰለኝ የሚመጡበት ክፍል አሉ። ወርጃይችም ተመልሼ መናገር ይችላል ቁርአን። ቆይ ሱረቱል በቀራና ስለ ሱረቱል ኢምራን አይደለም ያወራነው። ቁርአን ይመጣል ያልከው ይዘህ ቁርአን ይመጣል ያልከው አይ እኔ እነሱ አይመጡ 50 ዓመት ሙሉ ቆይ ስማኝ 50 ዓመት ሙሉ ስለ አንድ ነገር እያስረዳናቸው 50 ዓመት ማተረዱ ከሆነ ችግር ነው። የቂያማ ቀን ቁርአን ይመጣል የሚል አይደል? ቁርአን አይመጣም። ምንድነው ቁርአን የሚመጣው? ምን ሆነ ነው? ሰዋብ ነው ይመጣው፣ አጅር ነው ይመጣው። ለምሳሌ እኔ አወከር ቁርአንን ስቀራ በደንብ ቁርአንን የምቀራ ከሆነ ያ ቁርአን ፋፍቶ በወጣት ሆኖ ወይ ደግሞ ፏ ብሎ ይመጣል ነው። ወይ ደግሞ ደካማ ከሆንኩኝ ደካማ ሆኖ ይመጣል ነው። ሰዋቡ ነው ይመጣው። ሙስነድ ኢማም አህመድ ላይ ወከዛሊከ ፊ ኢብኑ ማጃህ ላይ የተዘገበ ዘገባ ነው ተቀምጧል። ሰዋቡል ቁርአን ነው ይመጣው፣ ሰዋቡ ነው ይመጣው። የዛ ሰዋብ ብቻ ነው ይመጣው። አራ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው የሚሞት ጊዜ ሶላት በራሱ በኩል ይሆናል፣ ሰደቃ በዚህ በኩል ይሆናል፣ በዚህ በኩል እንደዚህ ይሆናል፣ ወይ ደግሞ ጥቁር ነገር ወደሱ ይመጣል። እኔ በዱንያ ላይ ያለ ስሰራኝ የነበረው መጥፎ ስራ ነኝ ይለዋል አለ። ያ ማለት ስራው ተጀስር ሆኖ መጥቷል ማለት ነው አይደለም። ግን የተፈለገበት ነገር ምንድነው? ሰዋቡ ይመጣል፣ አጅሩ ይመጣል ማለት ነው። ስለዚህ ቁርአን ሳይሆን የቁርአን አጅሩ ይመጣል ነው የተባለው። አልገባኝም። አጅር ማለት አዎ አጅር ማለት ምን ማለት ነው? እኛ ቁርአን በምንቀራ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ አቁል አሊፍ ላም ሚም ሐርፍ ወላኪን አሊፉን ሐርፉን ወሚሙን ሐርፍ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ወላሙን ሐርፉን ወሚሙን ሐርፍ። አሊፍ ላም ሚም አጠቃላይ አንድ ሐርፍ ነው አይደለም። አሊፍ ብቻውን የቻለ ሐርፍ ነው፣ ላምን ብቻውን የቻለ ሐርፍ ነው፣ ሚምን ብቻውን የቻለ ሐርፍ ነው።
አንድ ሰው አሊፍን በሚቀራ ጊዜ 10 አጅር ይኖረዋል። ላምንም ሲቀራ ተመሳሳይ፣ ሚምንም ሲቀራ ተመሳሳይ አጅር ይኖረዋል። ስለዚህ ቁርአንን በደንብ የሚቀራ ከሆነ በደንብ ቁርአንን የምቀራ ከሆነ ነገ የቂያማ ቀን የምቀራው የነበረው ቁርአን ምስክር ሆኖ ይመጣልኛል። የቁሉ ሊሳሂቢሂ ብለው ነው ኢማም አህመድ ብን ሐንበል በሳቸው ዘገባ ላይ የተቀመጠው ማለት ነው። ለሳሂቡ ይመጣል ነው ለኔ ነው ይመጣው። ገባ? እኔ ለምሳሌ የምቀራው ቁርአን በትክክል ቁርአን የምቀራ ሰው ከሆንኩኝ መጥቶ ይመሰክርልኛል ማለት ነው። የኔ አጅር ነው ይመሰክረው፣ የኔ የስራዬ ማለት ነው። ቆይ አሁን እኔ ለምሳሌ ሀጅር ምናምን ያልከው ቅድም ለራሱ እኔ ማለት ቃላቶችን አላውቃቸውም። እነሱን ግልጽ አድርገህ ብትነግረኝ። በቃ ችግር በቃ ቶ ምንዳ በለው ምንዳ ማለት ነው። አይ እንትን እናድርገው በቃ ችግር የለውም። እሺ ቁርአን ነው በቃ ቁርአን አንተ ይመጣል ባልከው እሺ፣ በአንተ መሰረት ሂድና እሺ ጠይቅ። እሺ በቃ የትም እኮ ያው ትክክለኛ አስተምሮ እንድታውቀው ነው እንጂ ደስም ነው የትም አትሄድም። እሺ ቁርአን ይመጣል ምን ይሁን? ኦኬ በምን አይነት መንገድ ነው የሚመጣው? በምን አይነት መንገድ ማለት በሰው መልክ ነው ወይስ በምን አይነት መንገድ ነው የሚማልደው ለእናንተ? ይመጣና ይመሰክራል። በሰው መልክ መጥቶ ሊመሰክር ይችላል። በሆነ ወይ መጥቶ ይመሰክራል። ኦኬ ስለዚህ ያላህ ንግግር የነበረው በተለየ ፐርሰን ይመጣል ማለት ነው። እሺ መጣ። ስለዚህ ያላህ ንግግር ሌላ ፐርሰን ያደርገው ሁለተኛ አካል አይሆን? አረገው። እንዴት? በጣም ጥሩ ኦኬ። በቴዎሎጂ ዓለም ላይ አሁን ጥሩ ፖይንት ላይ ነው የመጣው። በቴዎሎጂ ዓለም ላይ አንድ አካል አንድ ነገር ጨመረ ማለት ያንን አካል ወደ ራሱ ከፍ አደረገው ማለት ነው። አንድ አካል ከራሱ ላይ ጨመረ ማለት ነው። ለምሳሌ ወልድ አካልን ሲጨምር ስላሴ ላይ አካል ጨምሯል። ወልድ አካል አልገባኝም ጥያቄ። ኦኬ ወልድ የስጋን አካል ጨምሯል አልጨምርም? ጨምሯል። ኦኬ ሲጨምር ስላሴን 4 አድርጎታል? አላደረገው። ፔሪድ። በቃ በዚህ ሚዛን ቼክ ማድረግ ትችላለህ። በቃ ይብሮ ቀጥሎ። እኔ ፖይንቴን ሜክ አድርጌያለሁ፣ ጨርሻለሁ። አየው አንተ ባልከውን ብንሄድ ምንም ፕሩፍ የምታደርገው ነገር እንዳይለ ነው ያሳየው። ትክክለኛ ትርጓሜ ይሄ ነው። አንተ ባልከውም ግን ፕሩፍ የምታደርገው ነገር የለም ነው። በጣም ይቅርታ እሺ ኢብራሂም። ኦኬ ኢብራሂምን አካውንት ፎሎ ልጠይቅህ አሁን። በቃ ይኸውልህ ማነህ ወዳጄ፣ በአጭሩ ስለ አላህ ቁርአን ከሆነ ፐርሰን ነው አይደለም ምናምን የሚለው ከሆነ በቃ ፐርሰን አይደለም የሚመጣው ምንዳው ነው፣ አለቀ በቃ በዛ ያልቃል። ስለዚህ አላህ ብለን ስንልኛ ስለ አላህ ማንነት ከተናገረን ይሄ ነው ያ ነው ብለን ነጣጥለን እጁ እግሩ ምናምን የምንለው በቃ አላህ ነው የምናመልከው። ተግባባን? ስለዚህ በዛ ነው። እኔ እዚሁ ጋር ደብል አድርግልህና ልጠይቅህ። ቆይ አንዴ ጥያቄ ልጠይቅህ። እዚሁ ጋር ጥያቄ ልጠይቅህ። አድሬስ አድርገናል እኛ ማሻላ ጥሩ አድሬስ አድርገናል። ይቅርታ ዛሬ የኛ ማለት ማታ የኛ ተራ መጠየቅ ነው። አሁን ደግሞ የእናንተ ተራ መሰለኝ። እሺ ሁለተኛ ጥያቄ ልጠይቅህ። እሺ ሁለተኛ ጥያቄ ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 1 ላይ ያለው ለነብዩ መሐመድ ነው ለታምናለህ? አዎ በእስኪ ቁርአን ላይ ማለት ነው በኢሳይያስ ስሙ ይገለጻል የተባለበትን ጥቅስ ቁርአንም ሐዲስም። እሺ በኢሳይያስ ተብሎ መነገር ግዴታ ነው? አዎ ግዴታ ነው። ምክንያቱም ያንተ ነብይ በኦሪት እንጂ በኢሳይያስ መጽሐፍ አልተባለም። ግዴታ ነው እንደዛ ማለት። እሺ በጣም ጥሩ በጣም ጥሩ። አንድ ትልቁ ላይ ማን ነው የሚያደርገኝ? አርጉትና እስኪ ያሳየን። ትልቁ ላይ ሆነ አሳይ። ኦልራይት ላሳየህ እኮ ነው። የት አለ መሰለህ? እሺ በመጀመሪያ አንድ ጊዜ ይሄንን ላሳየህና የት አለ ምን ላይ ነበረ? ኦኬ ቁርአኑ ላይ አንድ ጊዜ መጀመሪያ ቁርአኑ ላይ ልሂድልህ። ምዕራፍ 7 ቁጥር 157 ላይ ጋይስ አዲስ አካውንት ነው። እሺ ፎሎ አድርጉ። ያኛው ተዘግቶብኛል። የማይጽፍና የማያነብ ነብይ በተውራትና በእንጂል ከሆነ ይሄው ለኮ ላሳየ እኮ ነው። እሱን ላሳየ ነው። ለእነዚያም ያንን እሱ ዘንድ በተውራትና በእንጂል ተጽፎ የሚያገኙት ቤትና ቤት አለ ቤትና በወንጌል ቤትና ቤት አለ። በጣም ጥሩ በጣም ጥሩ። በኢሳይያስ አልተጻፈም ይላል እዚህ ላይ። በኢሳይያስ መጽሐፍ ተቀበሉታላችሁ እንዴ? አልተጻፈም ይላል በተውራትና በእንጂል እንጂ በኢሳይያስ አልተጻፈም ይላል።
በተውራትና በኢንጂል ማለት ከሱ ላይ ነው እንጂ ዳርስ ማድረግ ያለበት ከነሱ ላይ ብቻ ነው። ገብቶኛል። አይደለም በኢሳይያስ አልተጻፈም ይላል ወይ እዚህ ላይ? ለምሳሌ ከኛ ሂስትሪ መጽሐፍ አልተጻፈም ይላል ወይ? መጀመሪያ እሱ መልስልኝ፣ ከዛ እናወራለን። እሱን አልተጻፈም አይልም። ነገር ግን ከሁለቱ ላይ ብቻ እንደተገለጸ ነው። አሁን ወደ አንተ ልመጣ ነው ከይቅርታ ጋር አንዴ። አሁን አንተ ላይ ልመጣና እዛው ላይ ላሳየ ነው አንድ ጊዜ። እሺ ለማየት ያብቃ። ወይ ትክደዋለህ ወይ ደግሞ እንዴት እንደምታደርገው ታውቃለህ። አንተ ታውቃለህ። እንግዲህ አንድ ጊዜ እሺ ኦኬ እሺ ጥሩ። ማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ በሰንበትም መጨረሻ እና መጀመሪያው ቀን ሲነጋ መቅደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። ማና ማናቸው እዚህ ጋር የመጡት? ማርያም እና ሁለተኛይቱ ማርያም። እሺ ማቴዎስ ወንጌል ምዕራፍ 16 ቁጥር 1 ላይ ሰንበትም ካለፈ በኋላ መቅደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀበሉት ሽቶ ገዙ ይላል። ማን ማናቸው እዚህ ጋር የመጡት? መቅደላዊት ማርያም እና ከዛ ላይ እየተጠቀሰች የያዕቆብ እህት ማርያም፣ የያዕቆብ እናት ማርያም። ይሄና ይሄ አንድ ነው? ይሄ ሁለቱ ነው? አንድ ነው። ምን ልዩነት አለ? ያው ማለት ጥቅሶቹ የጽፎቹ ሁለት ማርያም አይደለም? ከዛ ላይ ያለው ማርያም እና ከዚህ ላይ ሁለት ማርያሞች ናቸው አይደል? በቃ ቆይሽ፣ አሁን ደግሞ እንጨምር። ሶስተኛ ደግሞ የሉቃስ ወንጌል ምዕራፍ 4 ይህንንም ለሐዋርያት የነገራቸው መቅደላዊት ማርያም እና ዮሐና የያዕቆብ እናት ማርያም ከእነሱም ጋር የነበሩት ሌሎች ሴቶች ነበሩ ይላል። ስንት ሰው ተናገረ እዚህ ጋር? ቆይ ገባኝ። ስንት ሰው ተናገረ እዚህ ጋር? አልገባኝም ጥያቄ። እዚህ ጋር ስንት ሰው ነበሩ ይላል? ሌሎችም ይላል። ቆይ ማርያም እና እሱ ላይ ያለችው ከዛ ላይ ምንም እኮ ሁለት ማርያሞች ናቸው አይደል የተገለጹ? ገብቶኛል። ሌሎችም ነበሩ ይላል እዚህ ጋር። እሱ ላይ እኮ ስንት ሌሎችም ነበሩ ይላል። በጣም ጥሩ። ስለዚህ አሁን እዚህ ላይ ሌሎችም ነበሩ የሚል ስለሌለ ከነዚህ ውጭ የለም ማለት ነው። ጥቅሱ የለም ማለት አይደለም። ያ ግን ስለ መጽሐፍ ነው። በቃ ጨረስን፣ አለቀ። አመሰግናለሁ። አለቀ። በቃ ጨርሰናል። አመሰግናለሁ በጣም። ኦኬ እሺ። አሁን አንተ ደግሞ ልጠይቅ። ለምሳሌ እናንተ በዳውድ መጽሐፍ፣ በሙሴ መጽሐፍ እና በኢሳ መጽሐፍ ብቻ ነው እንድታምኑ የተገለጸላችሁ። በኢሳይያስ መጽሐፍ እመኑ ተብላችኋል አልተባላችሁም? አይ እሱም አለመጠቀሱ የለም ማለት ነው አያስይዝም። በነቢያት መጽሐፍ ስለዚህ ታምኑበታለህ። የነቢያት መጽሐፍ ይላል። አይ እኔ ስለ ነቢያት መጽሐፍ ታምንበታለህ ወይ ነው ያልኩት። ትቀበላለህ? ኢሳይያስ አምንበታለሁ። ትቀበለዋለህ? የምቀበለው የነብይ መጽሐፍ መሆኑን እቀበላለሁ። ግን እሱ ራሱ ሙሉ በሙሉ ነብይ ነው ብለህ ታምናለህ ይላል እኮ። እየነገርኩህ እኮ ነው። ማን እየሰማኝ ነው? ያው የነብይ መጽሐፍ መሆኑን አምናለሁ። ጸሐፊው ግን የትኛው እንደሆነ አላወቅኩም ነው እያልኩ ያለሁት። ግልጽ አይደለም። ግን ስለ ነብዩ ሰለላሁ ዐለይሂ ወሰለም በትክክል ይናገራል። እሺ ኦኬ። ስለዚህ በሱ ማለት በሱ መጽሐፍ የምታመን ከሆነ በሱም በነብይነቱም ታምናለህ ማለት ነው። እየነገርኩህ እኮ ነው ብራዘር። ስለ ነቢያትማ አላህ ነግሮናል እኮ። የነቢያት በስሜ የተጠቀሱ አሉ፣ በስሜ ያልተጠቀሱ አሉ። አይ አሁን ለምሳሌ አንተ ያመጣህልኝ ምን መሰል ሲጀመር ስማቸው የተጠቀሰ የሚለው በተውራት በኢንጂልና በዘቡር ነው እንጂ ኢሳይያስ ላይ አይደለም የተባለው። በቃ መቅደላዊት ማርያምና ሁለተኛይቱ ማርያም ይላል እንጂ ሌሎች ነበሩ አይልም። ስለዚህ ሌሎች ነበሩ የሚለው ውሸት ነው ወዳጄ። እሱ እኮ የቃላት እንትን ነው እንጂ ስለ መጽሐፍ አይደለም እኮ። ይሄኛውም የቃላት እንትን ነው እንጂ ስለ መጽሐፍ አይደለም። እስኪ አሪፍ አድርግልኝ። ኧረ ብራዘር በቃ ሌላ ሶስተኛ ጥያቄ በቃ ኩክድ እኮ አለቀ። ይሄ ሁለተኛው ጥያቄ አለቀ። አሁን ሌላ ሰው ደግሞ ሌላው አልጨረስከውም። ልታሳየኝ በቃ አለቀ። ትክክል አለመቻላችንን እኮ አየ ነው ከታች ብዙ ሰው ላይ አሳየኝ። አሁን ለምሳሌ ችግር የለውም ታሳየኛለህ። ችግር አለው። ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 1 ላይ ያለውን ማለት ነው። በቀደም ለአባ አውጥታ ያሳያቸውን ሐዲስ አውጣና ታየው። ሐዲሱን ላውጣለህ? እሺ አየድሽ ነው። እሺ አባ ግን ፈርተው ሄዱ። ምንድን ነው ችግራቸው ግን? አረ ፈርተው አይደለም ፓፓ ደብሮኛል ብለው ሄዱ። ኢሳይያስ እሺ ለማንኛውም ላሳየሽ ወይ
ወይ ኦኬ ከታች አይሳም በጣም ነው የምፈልገው እሱን አባት በጣም ኃይለኛ ቅጥፈት ሲቀጥፍ ቪዲዮ ደርሶኛል። ኢንሻአላህ ላይ በሚገባ ሰዓት ኮሜንታተሮች ካያችሁ ሼር አድርጉልኝ። ኃይለኛ ቅጥፈት ሲቀጥፍ አግኝቻቸዋለሁ። እንግሊዙን አውጣው ኢብራሂም። እንግሊዝኛውን ላውጣለህ? አዎ ቶራ። እሺ ቆይ ላውጣለህ። ቡኻሪ እሺ ላውጣለህ። በቃ ቡኻሪ 21 25 እሺ ያው ቡኻሪ እሺ 21 25 ደን ትላለህ። ከዛ ይኸው እንግሊዝኛው አንብብ። ሄሎ እንግዲህ ያለ ሜሴንጀር እሺ ላንብበት። which is mentioned in Torah በቶራ ላይ ነው ሜንሽን የተደረጉት ነው የሚለው። ስለዚህ አንተ ቶራ ማለት በኦሪት ማለት ነው። ስለዚህ አንተ ሜንሽን የተደረገው ኦሪት ላይ ነው። ሄዳ ማለት ምን ነው የምታወራው? ማን አይ እሱ ላይ ቶራ ነው የሚለው ኢሳይያስ ይላል። ትክክል ኢሳይ እኮ ተቆይ አንድ ጊዜ እሺ ትክክል ነው እኮ እኔ ተሳሳት ካላልኩም ቆይ አንድ ጊዜ አንድ ታገሰኝ አንድ ጊዜ ላውጣልህ ነው እሱ አሁን ቶራ ኢሳይያስ መሆኑን ላሳየሽ አንድ ጊዜ የኢሳይያስ መጽሐፍ ላይ እንደሆነ አንዴ ላሳየህ አንዴ ቆይ አንተ በጣም ልትረዳ ያልቻልክ ልጅ ስለሆነ እኔም እኮ መቻልኩኝ መቅደላዊት ማርያምና ሁለተኛይቱ ማርያም አለ እንጂ ሁሉም አይልም። ስለዚህ ይሄኛው መጽሐፍ ውሸት ነው። ኤክስ ተግባባን። የዮሐንስ ወንጌል የማን ነው? የሉቃስ ወንጌል ኤክስ ነው። ሁለተኛ እንዳትቀበለው ኤክስ ያው አየው ኤክስ መመለስ ቴንኪው መመለስ አልቻለም። በቃ እንደዛ ነው እያልከኝ ያለው ማለት የሰማኝ ነው። መቅደላዊት ማርያምና ሁለተኛይቱ ማርያም ነው የሚለው ትክክል ነው። መመለስ አልቻለም። ኦሪት ላይ ሄደህ ማንቀስ ሲያቅት ኢሳይያስ መቅደላዊት ማርያምና ሁለተኛይቱ ማርያም ነው የሚለው እዚህ ላይ ደግሞ ሌሎችም ነበሩ የሚለው ውሸት ነው። እዚህ ላይ ስለሌለ ማለት ነው። ግልጽ ነው። ይሄኛው ብቻ ነው ትክክል። ማቴዎስ ነው ትክክል። ሉቃስ ኤክስ ነው ውሸት ነው። ተስማማን። የሉቃስ ወንጌልን ሁለተኛ እንዳትቀበል ከዚህ በኋላ ይሄን ሙግት ይዘህ ስመጣ ማለት ነው። በቃ አሁን ሌላ ጥያቄ ቀጥል። ሌላ ሰው ያስተናግድ። አሁን ተረኛ ቤቱን ብቻ ይናሪዝም ሰላም አለይኩም። እኔ ማለት በዚህ እንደዚህ አይነት ኮን ከአንተ ጋር ሁለተኛ ሲሆን ማራ ለራሱ ይመስላል። ለዛ እኮ ነው። እሺ ማን ነበር ስምህ? ከይቅርታ ጋር ወገናችን ይሰማሃል? እኔ ብሩክ ነው። አሁን ያወጣልህ ሐዲስ ላይ ያለህ ጥያቄ ምንድን ነው? አሁን እሱ ምን አለ መሰለህ፣ እሱ ካንተ ጋር ባህራን የተሻለ ነው። እሱ ምን አለ መሰለህ አሁን ካመጣው ሐዲስ ላይ ቆይሻ እንዴ አሁን ካመጣው ሐዲስ ላይ ማለት ነው ሜንሽን የተደረገው በቶራ ወይም በኦሪት ላይ መሆኑን ነው የሚናገረው። ግን ይሄ ኡስታዝ ኢብራሂም የሚባለው ማለት ነው ከዚህ በፊት ውይይት ላይ ምን የሚል እናመጣ መሰለህ ኢሳይያስ ላይ ያለውን ሂዶ ኮት አድርጎ ተናገረ። እዚህ ላይ ነው ምናምን ይሄ እንትን ትንቢቱ የተፈጸመው ብሎ። ስለዚህ ያንተ ሐሳብ ምንድነው? በኦሪት ላይ ስለተባለ በኦሪት ማን ነው ኦሪት ላይ ነው ሄዶ ማሳየት ያለበት እንጂ ማሳየት ያለበት። በጣም ጥሩ። አንድ ኢብራሂም ትልቁ ላይ ሆነና እንትን ክፈትለት። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 አሁን ኢየሱስን ሐሰተኛ እናድርግልህ ነው በአንተ በራስህ በመጣህበት መንገድ ማለት ነው። 10:34 አንብበው እስኪ ምን ይላል? ኢየሱስም እንዲህ አላቸው እንዲህ ብሎ መለሰላቸው እኔ አማልክት ናችሁ አልኩ ይላል። እስኪ ተብሎ በሕጋት የተጻፈ አይደለም ይላቸዋል። አይዋ ይሄ ሕግ መጻሕፍቶች ምን ናቸው? ይሄ ቃል የት ነው የሚገኘው? እኔ አማልክት የሚለው ነው። እኔ አማልክት ናችሁ አልኩ የሚለው የቱ ጋር ነው የሚገኘው? ከሕግ መጻሕፍቶች ከኦሪቶች ላይ አሳየን እስኪ። የሚገኘው የቱ ጋር ነው? ወጥቼ ተመልሼ ማምጣት እችላለሁ። አሁን ላይ ግን ስላልያዝኩት ጥቅስ ምን ማምጣት ነገር የት እንደሚገኝ ነግረንህ ትሄዳለህ። በቃ አንደኛ ይሄ ቃል የሚገኘው የሕግ መጻሕፍቶች ላይ አይደለም። ከሕግ መጻሕፍቶች ላይ ካላሳየህን ክርስቶስ ሐሰተኛ ነው ማለት ነው። በአንተ መንገድ የሚገኘው የቱ ጋር ነው? መዝሙር ዳዊት ላይ ነው የሚገኘው። እና ተመልከት፣ ያው የሕግ መጻሕፍቶች ላይ ኦሪቶች፣ አምስቶችም ኦሪቶች ላይ ኢየሱስ በሕግ መጻሕፍት ብሎ የተናገረበት ቦታ ላይ የለም። የት ነው የሚገኘው? መዝሙር ዳዊት ላይ። ተሳስቷል ማለት ነው አንተ በሄድክበት መንገድ። አይ ኦሪት ላይ ይሄ ነገር አልተጻፈም። የለም ወፍ እኔ አማልክት ናችሁ አልኩ የሚለው የሚገርምህ እኔ አማልክት ናችሁ ተብሎ የተባለውን ጥቅስ ማምጣት ይችላል። እሺ ፈልግና ሂድ አምጣ። ቀጥታ እዛ ስትረካው ቦታው ከዚህ ከቦታው ላይ ሰው እንዳይገባ ተመልሼ ይዤ እመጣለሁ። አብሽር ሂድ።
ድረስ ሌላ ክርስቲያን ተናግሩ ያዙለት ሙሰላ ምናምን መስጂድ መሰለኝ። ቀጥሉሽ ሀባይቢ ቀጥሉ። አንድ ሰው አስገቡና ቀጥሉ። ኢንሻአላህ ተረኛ አንድ ድምጼ ይሰማል? አዎ ትሰማለህ? የላችሁም ጋይስ? ቀጥል። በቃ የሉም መሰለኝ። ቀጥል ብሮ ራስ ቀጥል። እሺ አለህ። ኦኬ እሺ እየጠበቅኩ ነው። ኦኬ ሱናና ኢብን መጃ 1944 ላይ አሸስት ነገር ስለ ዝሙተኛ መወገር ስቶኒንግ የሚናገረው አንቀጽ ወርዶ ነበር። መሐመድ ሲሞት ግን ወረቀቱ ከአልጋዬ ስር ነበር። እኛ በሀዘን ተጠምደን ሳለ ፍየል ገብታ በላችሁ ይላል። እሺ አላህ ደግሞ ቁርአንን እንጠብቃለሁ ካለ ጥያቄ ልጠይቅ ነው። እዛ ላይ አላህ ቁርአንን እንጠብቃለሁ ካለ እንዴት አንዲት ፍየል መለኮታዊ የአላህ ቃልን ትበላዋለች? ሐዲሱ ዳይፍ ነው። አለቀ፣ ጨርሰናል። ሌላ ሰው ቀጥሉ። ሌላ ጥያቄ ካለ ቡሃሪ ዳይፍ ነው። ዳይፍ ሐዲስ ነው። ሌላ ጥያቄ ቡሃሪ ዳይፍ ነው። ያመጣው ከምን ነበረ? ብዙ ሱናና ኢብን መጃ እሱ ዳይፍ ነው። ይሄ ዳይፍ ነው። ዳይፍ ሐዲስ ነው። አለቀ፣ ጨርሰናል። ዳይፍ የሚለውን አሳይን ዳይፍ መሆኑን። ስማርት በቃ እንደዛ ነው። አሁን በቃ አንድ ስቴፕ ከፍ ብለሃል። እሺ አንዴ ላሳይህ። ስቴፕ ምን ይላል መሰለህ? እሺ እዛ ላይ ግሬድ ላሳይህ እኮ ነው ማኔ፣ ላሳይህ ነው። እሺ ሲጀመር አሁን ይሄ ተህዲብ የሚባል መጽሐፍ አለ። ሪጃሎችን የሚያጠና መጽሐፍ ነው። ተግባባን? ሪጃሎች ማለት እነዚህ የሰነድን የሚያጠኑ ሰዎች ምንድናቸው? ለምሳሌ ወቃል ነሰዩ ለይሰ ቢልቀዊ፣ ይሄ ሐዲስ ጭራሽ ቀዊ አይደለም። ሌላ ምሳሌ ለይሰ ቢልሁጃ፣ በቃ ሁጃ አይደለም። ያው ኢስናዱሁ ደዒፍ፣ ያው እያሳየ ነው ከታች። እኔ እመጣላለሁ ገና። ኢስናዱ ደዒፍ፣ በጣም የሚገርም ደዒፍ። እንዳውም ሌላ ትልቅ ታሪክ ሁላ ችግር አለበት። በጣም የሚገራርሙ ችግሮች አሉበት። ቆይ አንድ ላይ ላሳየ። እሺ ወቃል አሕመድ ብኑ ሐንበል ወያሕያ ብኑ ዓያሽ ወአቡ ሐቲም ወአቡ ዙርዓ። እሺ ቲቃ ማለት ሲጀመር ያው ምንም በቃ እንትን የሌለው ነው። አይ አረብኛ አላውቅም። እዛ ሐዲሱ ላይ ግን ብታሳየኝ አሪፍ ነው እኮ። እዛ ሐዲሱ ላይ ግሬድ ያሳያል አይደል እኮ። አረብኛ መጽሐፍ የማታውቅ ከሆነ ስለ ሐዲስ ሰነድ የምታወራ ይኸው ብራዘር፣ ይሄንን መጽሐፍ የማታውቅ ከሆነ ስለ ሐዲስ ጥናት እኛ ሙስሊሞች ፊት መታችሁ ስትጠይቁ ተህዲብን የማያውቅ መጽሐፍ ካለ ማያውቅ ክርስቲያን ካለ እኛ ፊት እንዳይቆም፣ ይሄ መጽሐፍ ማያውቅ ሰው ካለ ማለት ነው። ምክንያቱም ይሄ መጽሐፍ ሪጃሎችን ነው የሚያጠናው። ሪጃሎች ማለት አጠቃላይ እነዚህ ሰነድን ሐዲስን ያስተላለፉ ሰዎችን የሚያጠና መጽሐፍ ነው። ተግባባን? እዚህ ላይ ደግሞ እያንዳንዱ ዑለማዎች የተናገሩትን ነገር ነው እያስቀመጠል ያለው። ተግባባን? ስለዚህ ይሄ ሰው በጭራሽ ይሄ ሐዲስ ይሄንን ዘገባ የዘገበው ሰው ምንድነው አረ ጭራሽ እንደ ሁጃ ተደርጎ የማይያዝ ነው። እንደ ሁጃ ጭራሽ ተግባባን። ስለዚህ ደዒፍ ነው፣ ሁጃ ተደርጎ የማይያዝ ነው። ለይሰ ቢልቀውይ ተብሎ ተቀምጧል። እንዲሁም ደግሞ ደዒፍ ተብሎ ተቀምጧል። በቃ ይሄን ካሳየነ ምን ትፈልጋለህ? ያው ኢስናዱሁ ደዒፍ ነው። ኢስናዱ ይታያል። ኢስናዱ ደዒፍ ነው። አረብኛ ላይ ታማኔ የኛ ችግር አይደለም። ይቅርታ ማነህ? የኛ ችግር አይደለም። ኦኬ በቃ አለቀ። ኦኬ አሁን ሐዲስ ግቧል። አይ ቲንክ ግን እናንተ ከጊዜ በኋላ ዳይፍ ትሉታላችሁ። የማትፈልጉትን ከሆነ እየመረጣችሁ ዳይፍ ሳይህ ታደርጉታላችሁ። እየሰማኸኝ ነው ብራዘር? ይሄ የሐዲስ ተርሚኖሎጂ የሚባል ነገር አለ። ሐዲስ ተርሚኖሎጂ ማታውቅ ከሆነ እኛ ጋር እንዳትመጣ እሺ። ስለ ሐዲስ ማታውቅ አይ ነው እኮ አንተ ነህ ያልከው እኮ አላልኩም። በቃ ስለዚህ አሁን ሐዲሱ ደዒፍ ነው፣ ጨረስን፣ አንቀበለውም፣ አለቀ። ሌላ ጥያቄ አለ? አዎ አለ። በቃ ሌላ አስቀጥሉ። እኔ ሰላም ልሰግድ ይጃለሁ። አዎ አለ። አዎ ይቀጥል። ጥያቄ ምንድን ነው? አለ ቀጥል።
ኦኬ ኢምራን እንኳን መልሶልኝ ነበር በሴታኒክ ቨርዝስ ላይ ሁሉም ዳይፍ ነው ያለኝ እሱ ነው መልሱ። እኔ ግን ሳይ የሆነ መረጃዎችን መውዱዕ ነው። አንድ ሰሂህ አታመጣ አንድ ሰሂህ አታመጣ ሰሂህ ሆነ ضعيف ራሱ አታመጣ። ኦኬ ያ መልስ እኮ ነው የጠበቁት። ያ ሁሉንም ዳይፍ ነው ወይ መልሱ ስላላወራ ነው ወጥቼ ነበር። ضعيف መድረብ ያልኩት ነው ሀቢቢ ضعيف አይደለም መውዱዕ ነው። መውዱዕ ምን ነው ታውቃለህ ወይስ ላስረዳህ? ኦኬ ያስረዳኝ። ኦኬ ضعيف ማለት ድክመት ያለበት ደካማ ማለት ነው። ضعيف ሐዲስ لا يجوز اعتباره دليل እንደ ማስረጃ አይቀርብም። ስለዚህ ሰነዱ ላይ ችግር ስለነበር አሁን ያመጣሁት ዘገባ ግን ضعيف ሳይሆን መውዱዕ ነው፣ ባጢል ነው ማለትም ውሸትና የተጠላ ነው። ለዛም ሊቃውንቶች ይላሉ መሰለህ وهذا الحديث وكل ما روى ያለው እንደዚህ ዘገባዎች በሙሉ አሉ ሳቂጠቱ الاسانيد ሰነዳቸው የወደቀ ነው። لا تصح ትክክለኞች አይደሉም፣ ባጢሎች ነው፣ ውሸት ነው ብሎ ያስቀምጣል። ስለዚህ ضعيف ብቻ ሳይሆን ውሸትም ነው። ግልጽ ነው። ኦኬ እሺ በመጽሐፍ ላሳይ ወይስ ይበቃል? አያሳይ ደስ ይለኛል። ተሳይ ኮንፊርም ለማድረግ ሂር ዊ ጎ። ያው በጣም ብዙ መጽሐፎች አሉኝ። ካሉ መጽሐፎች መካከል ሶስት ልጥቀስልሽ። ከዚህ ሰብሰብ ያለ ሀሳብ ጀመረ ተመልከት። ምሳሌ ጃሚዕ አልአሕካም አልቁርአን ኢማም አልቁርጡቢ ረሕመቱላሂ ዐለይህ በተፍሲራቸው ላይ ምን አሉ? አልአሐዲሱ አልመርዊያ ፊ ኑዙል ሃዚሂ አልአያ ይህ አንቀጽ ተብሎ የመጣው ዘገባዎች በሙሉ የቅድሙ ዘገባዎች ማለት ነው። ለይሰ ሚንሃ ሸይኡን የሲሕ ምንም ትክክል የሆነ የለም አሉ። አንደኛ የመጨረሻ ደግሞ ጨምር በጣም ብዙ አሉ። ይሄ ለምትመከተ ቃሉ ሃዚሂ ሪዋያ ባጢለቱን መውዱዓ ሊውጁሃን እነዚህ ዘገባዎች ባጢል ናቸው፣ መውዱዕ ናቸው። ስለዚህ ነብዩ ላይ ተዋሸረ ወደ ትክክል ነው። ለዛው ሊቃውንቶቻችን እያንዳንዱ እንደዚህ ዘገባ ስር ውሸት እንደሆነ ያስቀመጡት። ሲቀጥል አቅለንም አያስኬድ በአእምሯችንም አያስኬድም። ለምን ሙሽሪኮች ስጁድ የወረዱት መሀል ላይ ሳይሆን መጨረሻ ላይ ነው። ሲቀጥል ጣዖታቸው የተሰደበባቸው እንዴ ብለው ስጁድ ይወርዳሉ? አያስኬድም። ጨርሰናል። መልካም ሌላ ጥያቄ ልጠይቃ ይቻላል፣ ግን ተራ ጠብቃ እንዴ አልናገርም ካለ ይቀጥል፣ ከዛ ትቀጥላለህ። አልናገርም እሺ አውዱት የለም እሱ ኩላ ቀጥል። ጥያቄ ያላችሁ ካላችሁ ወንድሞች ካላችሁ ደግሞ ኢንሻአላህ ንገሩኝ። እሺ እሱ ኩላ አልናገርም ካለ ተናገር። እሺ እሱ ካለ እሺ ቀጥል ችግር የለም። ኦኬ በሱረቱል አልአሕዛብ ላይ 33 56 አያ ላይ አላህ በነብዩ ላይ ሶላት ይሰግዳል አይሰግድም? አላህ አይሰግድም። አላህ ይሰግዳል እንጂ አይሰግድም። እግዚአብሔር እንደዛ አያደርግም። እንደ እግዚአብሔር አይደለም እኮ እሱን ክፈተው። ሱረቱ አልአሕዛብ ክፈተው። ወላሂ ልንገርህ 56 አያ ያ አለኝ 56 አያ ያ ከፍቼዋለሁ። ግን ያሳቀኝ ፓርት መሰለህ ይሄ ጥያቄ ኦልሞስት ከ5 ዓመት በፊት የተጠየቀ ጥያቄ ነው። አሁን ድረስ መኖሩ አስቆይ ነው። ይገርማል። በዚህ ነበር ንጽር የጀመረው። እኔ ጠይቀሽ ችግር የለው። እርሱ አንተ ላይ እዝነትን የሚያወርድ ነው። መልእክቶቹ እንደዚህ ምሕረትን የሚለምላችሁ ናቸው። ከጨለማዎች ወደ ብርሃን ያወጣችሁ ዘንድ ያዝናላቸዋል። አማኖቹን በጣም አዛኝ ነው። 56ኛው ነው ያልኩህ እኔ። እሺ ያ አልሰማኝም። ሁለቱም አንድ ናቸው። ሁለቱም አላህና መላእክቱ በነብዩ ላይ አላህና መላእክቱ በነብዩ ላይ የአክብሮት እዝነት ያወርዳሉ። እናንተ ያመናችሁ ሆይ በእርሱ ላይ የአክብሮት እዝነት አውርዶ የማክበርም ሰላምታ ሰላም ስጡ። ኦኬ እዚህ ላይ አሁን እኮ እንትን በአረብኛው ላይ ይስለነ ነው የሚለው። ይስለነ ማለት ምን ማለት ነው? አራውዙ ቢላህ ኧረ ይቅርብህ እባክህን ይቅርብህ። እንደዛ የሚል የለም። ይስለነ ምንድን ነው? በአረብኛው እንደዛ ነው። ይስለነ ዩስራ ናት። ዩስራ እኮ ልጥራልህ እሷን ፈልገህ ከሆነ ዩስራና ይባል ነገር የለም ሀቢቢ። በቃ ልመልስልህ። ይስለነ ነው የሚለው አረብኛ ስለ እኮ በአረብኛ ምንድን ነው የሚለው? አላቅም በላ። በቃ ልቀጥል። በቃ ምን ታግሽ ልመልስልህ። ኦኬ እሺ ኦኬ ቀጥል። በቃ እንደዛ ጥሩ ነው። አክቹዋሊ ይሄ ጥያቄ የድሮ ጥያቄ ነው፣ ግን ማሻአላ መጠየቅህ ራሱ እንደ ሰርች ጎግል ላይ ቢሆን መጠየቅ የማደንቅልህ ነገር ነው። እንደዚህ ይላል ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ነው የሚለው። እሺ
መጀመሪያ ሰለዋት የሚለው ቃል በአረበኛ ትርጉሙ ምንድነው የሚለው ማወቅ አለብን። ሰለዋት በአረበኛ በጣም ብዙ ትርጉሞች አሉት። ትርጉሞቹ ምንድናቸው? ራሱ የአረበኛ ሊቃውንቶችን ጠይቃቸው፣ ራሱ መጽሐፉን ተመልከት። ምሳሌ አሉ በመጽሐፉን ነው ምን ብሎ ያስቀምጠዋል? አሰላቱ ሚነላሂ ረህማ፣ ሰላት ከአላህ ከሆነ እዝነት ማለት ነው አለ። ወሚነል መላኢከቲ አልእስቲግፋሩ፣ ከመላእክቶች ከሆነ ደግሞ ምህረት መጠየቅ ነው። ፈቃለ አቡል አሊያ ሰላቱላህ ተናኡሁ ዐለይሂ እንደል መላኢካ፣ የአላህ ሰላት ነው ከተባለ ያወድሳቸዋል። ስለዚህ ሰላት በአረበኛ ብዙ ትርጉም አለ። ከአላህ ከሆነ እዝነትን ማውረድ፣ ከመላእክት ከሆነ ምህረት መጠየቅ፣ ከሰዎች ደግሞ ከሆነ አምልኮ ነው ማለት ነው። እሺ ይሄ ነው አንድ ቃል በአረበኛ ብዙ ትርጓሜ ይኖረዋል። መልካም።